እርሶ ዳሩኝ እርሶ ልጄን አገቱ ምን ማለት ነው ይሄ ልጄን አገቱ ያንቺ ልጅ ነው ያላገተው ወዲያ አባውን ብቅል ያወጣዋል አሉ አወጣዋለሁ አውጡት ካንቱ ይውጣ ስለ ስርዓት አርጊ ተረጋግተን ተጠይቀን ምን ትላለች እሷ ልትናገራት አልፈልግም የከበር ባል ነው ያለኝ እንዳንተ አይደለም ተረጋጋቶሽቱ ምንድነው ምን ማለት ነው እገላለሁ የተጀመረው እንግዲህ በዛ በሽምግልና የተጀመረ ታሪክ እዚህ ደረሰ ይኸውልህ አሁን ሌላ መዘዝ ደግሞ ይዞ መጣ ያኔ እናንተ ቤተሰቦች አድበስብሳችሁ ያለፋችሁት ነገር ነው እኮ ከ23 አመት ምናምን በኋላ ፈንድቶ ይሄውላ መዘዝ ያመጣው አይደል እኮ አቶ ባህሩ እኮ እሱን ሲድሩኝ ሰው እንዳመስል ነቀዝናት ምንድን ጣልታን ነው ሄደችው ባለፈው እሳቸውም ጋር እንደዚህ ተፈጥራለችና በዚህ መሃል እንግዲህ አባቷ እኔ ምን እንዳላት አላውቅም እና እኔ አቶ ባህሩ አልኮኮ አቶ ባህሩ ለኔ አባቴ ናቸው እርሶ ዳሩኝ እርሶ ልጄን አገቱ ምን ማለት ነው ይሄ ልጄን አገቱ ያንቺ ልጅ ነው ያላገተው ታዲያ ማን ነው ያገተው አባቷ የገዛ አባቷ ልበል እኔ ግራ ገባኝ እኮ ልጄን ለገንዘብ አቶ ባህሩ አቆታለሁ እኮ እኔም አንቱ ጋር ነበርኩ እኮ ትንሽ ቀን ብርን እንደሚወዱ አቆታለሁ ያቁታል እኔም ታሪኮትን አላወጣ ብዬ ነው እንጂ ያቁታል አቶ ባህሩ ስንት ሴት ያመላለሱ እኔን ደግሞ በዚህኛው ስንት እንደምደልሉኝ አቅ ነበር ግን እዚህ ጋር ወገን ስለሌለኝ ማማክረው ስለሌለ እሱ ደግሞ ያግባሽ ስትሉ ወዲያ አባውን ብቅል ያወጣዋል አሉ አወጣዋለሁ አውጡት ካንቱ ይውጣ ስለ ስርዓት አርጊ እኔ ስነ ስርዓት አለ ጋዜጠኛ ስነ ስርዓት አስይዝልኝ አቶ ባህሩ ወይዘሮ ማዛም ተረጋግተን ተጠይቀን ምን ትላለች እሷ ልትናገራት አልፈልግም የከበር ባል ነው ያለኝ እንዳንተ አይደለም እሱ በገንዘብ ሰው አይሸጥም አይገዛም አንቱ በገንዘብ የምገዙ ነው ባለጌ ዛሬ አወጣው ስነ ስርዓት አለ እሷ ጋር መነጋገርም አለመነጋገርም ሳይሆን ገንዘቡ ይሰጣል ወንድ ነው አክብሩት ተረጋጋቶሽቱ ምንድነው ምን ማለት ነው እገላለሁ እንደሱ አይደል አቶ ሸቱ እሱ ነገር ዝቅ አርጉት እገላለሁኝ ምን ማለት አንተ እሱ ነገር ዝቅ አርግ አቶ ሸቱ እንደሱ አይደለም እባክሽ ካሜራውን አጥፎ አንቺ ትንሽ ሊና የለሽም 10 ምናምን ከ15 ቀን በላይ ታግታ ተሰቃይታ ምንም መሰቃይታ አይደለም እኮ እንዴ ለአባት ከዚህም በላይ ስንት ነገር ይከፈላል ላሳደገ እስከዚህ ድረስ አስተምሮ ስንት ነገር እዚህ ደረጃ አድርሷት ለሱ 15 ቀን አይደለም ወራታይ ትንሽ እፈሪ አባትሽ በራሱ የገንዘብ ጠማት በገንዘብ ችግር እኮ ነው ልጅቷ የታገተች አሁን የምፈልገው ነገር ወይ አባትሽን ጥሪው ወይ ደግሞ ስለ 23 አመቱ ታሪክ ንገሪኝ አባትሽ እናትሽ ላይ የጮኸ ስንት አመት ጉድሽን ደብቄ ምናምን ብሎ ያለ ውጪም ተከትዬ ሰውጣው ስንት አመት 23 አመት ሙሉ ጉዷን ተሸክሜላታለሁ እውነት ነው እንዴ ሲል የነበረው ምን እንደሆነ ማወቅ ነው የምፈልገው በተቻቻለላት እኮ ሁለቱ ተባበሩበት እኮ የእናንተ አባትሽ ራሱ ይዞት የመጣው መዘዝ ነው መዘዝ ነገር የለም ይኸውልህ ተሙ ትናንትናም እኮ ተናግሬያለሁኝ ምንድነው 10 ጊዜ እንትን የምትለኝ 23 አመት ሙሉ የተሸከምኩት አለ ብያለሁ የራስ ጦስ ነው ሲያንስ ነው እንደዛ ማለት እንደውም እኔ ተደርቤ መናገር ስላልፈለኩ ነው እንጂ መዘዝ ያመጣው ራስ ወንጀል የተነካካው ራስ የተቀጣችው ልጅ እኔም ተበዳይ ነኝ እዚህ ነገር ላይ ነገር ሁሉ እንደውም እኔ እንዳባትነት ብዙ ነገሮችን አሳልፋለሁ እንዳባትነት እሷን ለማዳን ምንም ያረከው ነገር እኔ ትላንት ልጅ ቃል በቃል ብለች አንተ ለብር ብለህ ልጅን ሸጣል ብለሽ እውነቷን እኔ አፌን ዘግቼ የቤተሰብ ጸብ ውስጥ አልገባም ብዬ እጮኜ ስለሆነች ለሷ ደግፌ አልገባም ብዬ ነበር አሁን ግን እውነቷን ነው አንተ ምን ሆነ ነው እየሰደብከኝ እኮ ነው ንገረኛ እውነቷን ነገር እየሰደብከኝ እኮ ነው በቃ አስረዳይ ካለ አስረዳዋለሁ እባክሽ እስቲ ያስረዳኝ ይኸውልሽ እባክሽ እኔ ሰልችት ብሎኛል ልጅ አይደለችም ብለህ ስላሰብክ ነው አይደለም እንደዛ አይደለም ምን ልታረገኝ ነው ታዲያ አንተ አንቺ ስርዓት ነው ሳይመለ ልጅ አይደለችም እኮ አላልኩኝም ምክንያቱም ግን እሱ ጥርጣሬ ካለው ነው ዘሮ ማዛ ያውቃሉ አያውቁ እውነታውን ጠይቃት እንጂ እሷ ነገርኳት እኮ ትናንትና አንቺ አፍሽን ዝጊ አንተም ደግሞ ይኸውልህ እስከዛሬ አክብሬ ያለው አሁን ግን አላከብርህም አንቺ ልጅ በእህትሽ ቀንተሽ ነው አንተ ግን ማለት ነው ያገናኛል እኔ ወይዘሮ ማዛን ይዣቸው መጣል ነገሩ ይውጣ ከተባለ ይውጣ እንጂ ለምን እኔስ አምቄ ለምን ውስጤን አደማለሁ
የደማው እኮ ነው። እስካሁንም 23 ዓመት ሙሉ እኮ ታምሜ ተሸክሜ እኮ ነው ያለሁት። ለምን እንዴ ዝም በል አዋረድከኝ። በሰው ፊት ከማዋረድ በላይ ምን አለ? ኧረ ዝም በል። ኬት እንዳመጣህ ስለመወለድሽ እራሱ ያጠራጥረኛል። 23 ዓመት ሙሉ አሳድጌሻለሁ። ካሁን በኋላ የራስሽ ጉዳይ መሆን ትችያለሽ። አሁን አስገድዳለሁ እያልሽ አይደል? ማደግ እንዲህ ነው እንዴ? አዎ አስገድዳለሁ እያልሽ አይደል? ስታስገድኝ ያኔ እንተያያለን። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬ ከምታውቋቸው አንድ ሰው ጋር ተመልሼ ተገኝቻለሁ። ከአቶ ባህሩ ጋር ዛሬም በድጋሚ ወደ እኔ ወዳለሁበት ቦታ መጥተው ቆይታ ለማድረግ ተስማምተው ፈቃደኛ ስለሆኑ አመሰግናለሁ። በመከራ በብዙ ልመና በሚባል እንትን አቶ ባህሩን ድጋሚ አግኝቻችኋለሁ። ቤተሰቦች ስለተፈጠረው ነገር አልነገርኳቸውም። አንዳንድ ነገር ተፈጥሯል። በአቶ እሸቱ ቤተሰብ ጋር አንዳንድ ኢሾችም ተነስተዋል። ስለሱ አላወራውም። ስለ እጮኜ ጉዳይም የተለያዩ ኬዞች ተነስተዋል። ስለሱ አልነገርኳቸውም። ምነግርበት ታይም ይኖራል። ከዛ በፊት ግን በመጀመሪያ እንዴት ነው ሰላምታ እንለዋወጥ። እንደምን አለ? ሰላም ነህ? አለን ይመስገን። እግዚአብሔር ይመስገን። ከተወሰኑ ቀናቶች በኋላ ተመልሰን ተገናኝተናል። ከገታው ምናምን በኋላ ከፊርማውን በኋላ መልሰን ተገናኝተናል። አዎን ተገናኝተናል። ግን ያው ያ ልጅ የሰራውን ጉዳይ እኮ በቃ ስናስበው እጅግ በቃ እኔ እየከነከነኝ፣ ያው እንደምታውቀው ባለፈው ተጫውተናል ብዙ። እንግዲህ አምኜው እንደዛ አድርጎኛል። ግን የሚገርም ነገር እስካሁን ብሩን እኮ አላስገባም። ምንድን ነው የሚደረገው? እንደ አቶ ባህሩ የዛለትም ያው ወሰደብኝ ያሉትን ብር ጠቅሰን ተፈራርመን በጠዋቱም በሰነዶች ማረጋገጫ እንድትፈራረሙ አድርገናል። የተወሰነ ቀን ይቀራል መሰለኝ ቀኑ ሊያልቅ፣ የብድሩ ብሉ ሊያልቅ። አዎ የተወሰነ ቀን ይቀራል። ግን ቢያንስ በስልክ እንኳን ደውሎ ይህንን ያህል ቀን ይቀራል ምኑ ብሎ መናገር ነገር የለም። እና እኔ አሁን ሰግቻለሁ። እኔ የሚመልስ አልመሰለኝ፣ የሚያራዝም ነው የመሰለኝ። በእርግጥ አሁን ይሄንን ብር ካልመለሰ አላቅም፣ የባለፈው አይነት የልጅ እገታ ሳይሆን በራሱ ህይወት ላይ ነው የምመጣው። ህይወቱ አደጋ ውስጥ ነው። እንደው ግን በሁለታችሁ መሀል ሌላ የደበቁኝ ነገር ምንም የለም? ምንም የለም። ያለፈ ያጋጫችሁ ታሪክ የኋላ ከስራ ውጭም ከነገሩኝ ይሄ ብር እንዴ ለለቅሶ እጄ በላኝ ምናምን ካሉት ውጭ ሌላ ታሪክ የለም? በፍጹም የለም። እኔ የማውቀው ታሪክ የለም። ያው ገንዘብ የበላኝን ነው የማውቀው። እንደው ምንም ያነካካችሁ ሌላ ታሪክ የለም? እኔ በፍጹም የማስታውሰው ሌላ ታሪክ የለም። ምንድነው እንግዲህ ያው ባለፈውም እንደተጫወት ነው። እኔ ከብር ክህደት ውጭ ሌላ ነገር የማስታውሰው ነገር የለም። እኔ እና እሱን የሚያገናኝ ነገር እንደው ያስታውሱ ማለት እስቲ ስለ ቤተሰቦት ይንገሩኝ። ማለት ስለ እርሶ ቤተሰብ ማወቅ እፈልጋለሁ። እኔ የራሴ ትዳር ያለኝ ልጆች አሉኝ እና ቆንጆ ትዳር ያለኝ ሰው ነኝ እንጂ እኔ ከሱ ጋራ በሌላ ነገር ንክኬ የለንም ከገንዘቡ ክህደት ውጭ። እንደው እስቲ ከዚህ ቀደም ያ ገንዘብ ከመካካድ በፊት እርሶ ጋር እንዴት እሱ ሊሰራ መጣ? በምን አጋጣሚስ ተገናኛችሁ? የሁለታችሁ ከአቶ እሸቱ ጋር እንዴት ተገናኛችሁ የሚለውን ነገር ግልጽ አላረጉም። ያኔም እሱም እርሶም አድበስብሰው ነው ያለፉት። ኦኬ እንግዲህ ከአቶ እሸቱ ጋራ የተገናኘንበት አንድ አጎት ነበረ፣ ወዳጅ ከኔ ጋራ ለብዙ ጊዜ ወዳጅ የነበረ እና ያው ይሄ ልጅ የእህቴ ልጅ ነው። በጣም ታታሪ ነው። አብራችሁ ብትሰሩ ጥሩ ውጤት ታገኛላችሁ የሚል በሐሳብ ደረጃ ነገረኝ። ከዛ በኋላም ልጁም ሳይሆን እውነትም ታማኝ ነው። ያው ባለፈው ለማጫወት ለመንገር እንደሞከርኩት በታማኝነቱ ብዙ ስራ ሰራን። አጎቱን ያስተዋወቀን። ትውቃችን የሚጀምረው ከዛ ነው። ከዛ በመሃል እንደው የጋራ ሌላ የምታውቁት ሰው የለም ሁለታችሁ መሃል? ምን አይነት ሰው? ካጎትየው ካገናኛችሁ በኋላ ሁለታችሁ መሃል ቅሬታም ሊፈጥር የሚችል ፍቅርም ሊፈጥር የሚችል ሌላ የጋራ ያፈራችሁት ጓደኛ ቤተሰብ ምናምን የለም? በእኔ በኩል የማስታውሰው ቤተሰብ የለም። ነገርኩ እኮ እኔ
ትዳር አለኝ፣ ልጆች አሉኝ፣ የራሴ የሆነ ትዳር ያለኝ ሰው ነኝ። በሌላ ነገር አልተገናኘንም እስከማውቀው ድረስ። እንደው ቀጥታ ለመናገር ከባድ ነገር ሆኖብኝ ነበረ። ነገሩን ላንሳሉት። ስለ አንድ ሰው ልጠይቆት ነው። ስለ አንድ ሴት እጠይቆታለሁ። እርሶን ይመለከታል ብዬ ስላሰብኩት የኔንም ህይወት ያመሰቃቀለ ነገር ስለሆነ ወይዘሮ መዓዛ የምትባል ሴት አያውቁም? ወይዘሮ መዓዛ የምትባል ሴት በፍጹም እኔ እንጃ አላውቅም፣ ትዝ አይለኝም። እንግዲህ ብዙ ሰዎች ልተዋወቅ እችላለሁ፣ ከብዙ ሰዎች ጋር አገናኛለሁ ካለኝ ከስራ ባህሪም አኳያ ወይዘሮ መዓዛ እንጃ ትዝ አይለኝም። ትባል ሴት ያስታውሱ በደንብ ስለ ወይዘሮ መዓዛ ባኮትን ያስታውሱ። ትዝ አይለኝም ወይዘሮ መዓዛ የምትባል ሴት እኔ እንጃ አላውቅም፣ ትዝ አይለኝም። ወደኋላ መለስ ብዬ አንድ ጥያቄ ልጠይቆት። ትዳር ከመያዙ በፊት የአሁኑን ቤተሰብ ከመመስረቱ በፊት በፍቅር ግንኙነት ይሆናል በአንዳንድ ነገር ከሌላ የሚያውቁት ሰው ወይ ከእርሶ ጋር አብረው የነበረ ሰው ነበር? እኔ እንጃ ትዝ አይለኝም። እንግዲህ አይረሳም። ቢያንስ ያውቃሉ ሳይሆን የፍቅር ህይወት ሊኖር ይችላል፣ ወደ ትዳር ያመራ የወለዱት ልጅ ከትዳር ውጭ። እኔ እንጃ አሁን የምትለኝን ስም አላስታውስም፣ ምክንያቱም ከብዙ ሰዎች ጋር ትገናኛለህ። እንግዲህ የወጣትነትም ጓደኛ ያው እንግዲህ ድሮ በወጣትነት ጊዜ ገርል ፍሬንድ ምን እያልን ወዳጆች እንይዛለን። ይሄንን ስም ግን እኔ ትዝ አይለኝም፣ በፍጹም ትዝ አይለኝም። መዓዛ የሚባል አላስታውስም። እባክዎትን ያስታውሱ። መዓዛን ባያስታውሱ ያለፈው ህይወቱ ላይ የገቡ ሰው ካለ በደንብ ቢያስታውሱልኝ። እኔ ያለፈው ህይወቴ ላይ ምንም አይነት የገባ ታሪክ የለም እኔ እስከማውቀው። መዓዛ የምትባል ሴት ትዝ አይለኝም፣ በፍጹም አላስታውስም። እሺ የአቶ እሸቱን ባለቤት ማን እንደሆነች ያውቃሉ? እኔ እንጃ። አቶ ባህሩ እየዋሹኝ ነው ማለት እርሶን እድል ሰጥቼ እያወራሁት ነው። ብዙ ነገሮች ቅድሚያ እንዲሰጥቼ እርሶን ማንንም በአሁኑ ከማውራት በፊት እርሶን እያወራሁት ነው አክብሬ። ባለፈው እኔን እሺ ብለው እጮኜ እንድትለቀቅ ፍንጭ ሰጥተዋል። አንደኛ ደግሞ ፊርማውን በእኔ መሰረት እንዲፈራረሙ ሆኗል። እርቅ እንዲወርድ በጣም እየሞከርኩ ስለነበር እርሶም ስላገዙኝ እኔም በዛ መንገድ ወርጄ እያወራሁት ነው። ስለዚህ እርሶ የሚያውቁት ነገር ካለ ያሳውቁኝ። ወይዘሮ መዓዛን ያውቋታል፣ መወሻሸት አያስፈልግም። ያለፈ ታሪክም ከሆነ ይንገሩኝ። ምንድን ነው ያለው ታሪክ? ነገርኩ እኮ አላውቅም። መዓዛ የምትባል ሴትዮ አላውቅም። ነገርኩ እንዴ ደጋግሜ። ስም ረስተው ከሆነ አቶ እሸቱ አሁን ያገባትን ሴት እርስዎ መጀመሪያ ያውቋት ነበረ? የእጮኜን እናት? እኔ እንጃ እንግዲህ ያው የወጣትነት ጊዜ እንደምታየው ብዙ ወዳጆች ይኖሩናል፣ ጓደኞች ይኖሩናል። እኔ ግን የስም ትዝ አይለኝም። ብዙ ጓደኞች አሉ እንደምታውቀው። ያው ወጣትነት እንግዲህ በተለያየ ስፍራ ከተለያዩ ሰዎች ጋራ ከተለያዩ ሴቶች ጋራ ትተዋወቃለህ። ይሄ ስም ግን እኔ እንጃ ትዝ አላለኝም። እንደው እርስዎ ለመደበቅ ካልሆነ በስተቀር የአቶ እሸቱን ባለቤት እርግጠኛ ነኝ ወይዘሮ መዓዛን ያውቋታል። ለምንድን ነው የሚደብቁት? ይሄን ስም አላውቀውም እኮ ነገርኩ ደጋግሜ። መዓዛ የምትባል ሴት እኔ አላውቅም። እንደነገርኩ በወጣትነት ብዙ ሴቶች ይኖራሉ፣ ብዙ ወጣቶች ይኖራሉ አብረን የምንውላቸው። ይሄ ስም ግን ትዝ አይለኝም፣ ለእኔ አዲስ ነው ሆነብኝ። እየደበቁኝ እንደሆነ እርግጠኛ ነኝ። ከዚህ በላይ እርሶን ማስጨነቅ አልፈልግም። በማስረጃ በፍንጭ ባወራ ይሻላል። አንድ ድል ግን ልስጦት፣ የመጨረሻና የመጨረሻ እንደው ይሄ ነገር ይለቅ፣ ይሄ ነገር በሰላም ይለቅ ብለው የሚያስቡ ከሆነ እድል ልስጦት። አንድና አንድ እውነት ይንገሩኝ ስለ ወይዘሮ መዓዛ ያለ። እሺ ከዛ ውጭ አንድ ጥያቄ በመጀመሪያ ልጠይቆት። እንደው ከትዳር ውጭ የወለዱት ልጅ አሉት? የምን ልጅ? ምንም አይነት ልጅ የሉት? የለኝም፣ ከትዳር ውጭ የለኝም ልጅ። እርግጠኛ ኖት አቶ ባህሩ? እርግጠኛ ኖት? የለኝም፣ እርግጠኛ። ምኑን ነው የምታሳምነኝ? እኔ ጥያቄ ነው የጠየቅኩት፣ እመኑ አላልኩም። ጥያቄ ነው የጠየቅኩት። አለኝ ወይ የለኝም? ከትዳር ውጭ ልጅ የለኝም። የምን ልጅ?
እሺ ውድ ቤተሰቦች እንግዲህ ያው ምንም እንትን ልንል አልቻልንም። ችግር የለውም አረፍ ይበሉ። አንድ ማገናኘት ሰው ስላለ እርስዎ ወደ መኪና ውስጥ ሄደው አረፍ ይላሉ። እኔ እዚህ ማዘገጃጀውን አዘገጃጅቼ መልሼ ማመጣው ነው የሚለው። ዛሬን እንግዲህ በትዕግስት ይጠብቁን። ትንሽ ዛሬ ዝናባማ ነው አየሩ። በዚህ ዝናብ ውስጥ ሆነን ይሄን ቀረጻ እያካሄድን ያለ ነው። ነገ ማድረግ ከብዶን አይደለም፣ እውነትን ማሳደር ስለሌለብን ነገሮቹን ተጋፍጠን ማለፍ ባለብን ሰዓት አልፈን ወደ እውነታ ወደ ሀቅ ወደ ትክክለኛው መንገድ ለመሄድ ነው ሁላ ጥረት የምናደርገው። ቤተሰቦች ትንሽ የድምፅ መረበሽ ካለ ቀድሜ ላሳውቃችሁ ብዬ ነው። ያለንበት የአየር ሁኔታ የሰሞኑ እየዘነበ ስላለ ነው። አቶ ባህሩን ወደ መኪና ውስጥ ሻይ ቡና እንዲሉ ወጣ እንዲሉ አረጋለሁ። ከዚህ አንድ ሰው ጋር ቆይታ አድርጌ ከዛ መጥተው የሚገናኝ ይሆናል። ሁካታ አልፈልግም፣ ለዛ ብዬ ነው ራቅ እንዲሉ ማድረጎት። ስለዚህ እባክዎትን ይውጡ፣ እባክዎትን ይሄዱ። ውድ ቤተሰቦች ትንሽ ቆይተን ተመልሰናል። አሁን ከወይዘሮ ማዛ ጋር ነው የምገኘው። ትንሽ ዝናቡ ድምፁ ካስቸገረ ምናልባት ኃይለኛ ዝናብ እየዘነበ ነው። በቀረጻ 2-3 እያቋረጥን ነው መብራት እየጠፋ። ከወይዘሮ ማዛ ጋር ተገናኝተናል። ወይዘሮ ማዛ ከዛ ከባለፈው ግርግር በኋላ መልሰን አልተገናኘንም ነበረ። በመጀመሪያ እንዴት ኖት? የእጮኜ እናት ናቸው። በመጀመሪያ እንዴት ኖት? እግዚአብሔር ይመስገን ደህና ነኝ ልጄ። ደህና ነህ? ደህና ነን ይመስገን። እስቲ በአግኝቼ ባወራ ሲሉኝ ነበረ። እርሶም እኔም እየፈለግኩት ነበር። በአጋጣሚ ሁለታችንም ተገኝተናል። መጀመሪያ እንደው የዛ ዕለት በጣም ተሰምቶኛል፣ የተፈጠረው ነገር ረብሾኛል ሲሉ ስለነበር መጀመሪያ እርሶን ላዋሩት። ኧረ ልጄ እንደው ምኑን ላውራ? እንኳን መጣህና አንዳንዴ መተንፈስ ጥሩ ነው። የወለድካት ልጅ እንደዛ ስታንገበግበኝ ሰው ፊት አይተሃታል። አንተ ፊት፣ ጋዜጠኛ ፊት አይተሃታል። እንዴት የሚያነሳት እንደሚያረጋት፣ አባትየውን በጎን ደግሞ አይተዋል እንዴት እንደሚያደርገው እና ልጄ እንደው በሌላም አይድረስ እላለሁ ይሄን ነገር እና አንተ ለልጄ ባልትሆን ነው እንደገና ደግሞ የወለድኳት ልጅ እኔን የምታዋርድ እችኛዋስ እንዴት ናት ብለህ እኮ ልጠረጥረኝም ትችላለህ። አንተ ምን አይነት አስተዳደግም ነው ልትል ትችላለህ። ግን ጉዱንና ታሪኩን አየኸው። በጣም ከባድ ነገር ነበር የተፈጠረው። ቤተሰቦች አስከፊ ቃላቶችንም በሁሉም በኩል ተነጋግረዋል። እኔም ያው ትንሽ ስሜት ሆኜ ተናግሬ ሊሆን ይችላል። ያው ያናዳል፣ የቤተሰብ ነገር ስለሆነ ትንሽ ቶሎ ስሜታዊ የሚያረጋል። ወይዘሮ ማዛም በጣም ተሰምተውት ነበረ። ብናወራ ያሉኝ ነበር። ስለ እጮኜ ስለ ልጆች ደህንነት ቢነግሩኝ በዛው ለተመልካችም ግልጽ ቢያደርጉ ነው ይሳቃለሁ። ለተመልካች ያለችበት ሁኔታ ጥሩ አይደለም። እጮኜም ትንሽ ስሜታ ይሆናለች። በአባቷና በእህቷ ድርጊት በጣም ነው የተከፋችው። ልክ ነህ ልጄ። አሁን ያንተ እጮኛ በጣም ጥሩ ልጅ ናት። እችኛዋና አባትየው ደግሞ ምን ሴራ እየሰሩ እንደሆነ ሊገባኝ አልቻለም። እኔም በመሀል ቤት ሊያሳብዱና እችን ወጣት ሙሽራ ደግሞ እንዴት እንደምትል ሌላ ታሪክ እየመዘዙ እየመጡ ነው። አባትየው እንዴት አድርጎ እንደሸጠ በምን ያሲዛት ይሄን ስንለው ወደ ሌላ እየገባ ነው። እኔ ሰካራ ልለው ሲጠጣ ይቻል አቅም እና ምን አይነት እብደት እየተካሄደ እንደሆነ አልገባኝም እልሃለሁና የገዛ ልጄ ናት። ይሄን ሁላ አባትና ልጅ በእኔ ላይና በልዝች ሙሽራ ላይ ምን እንደሚያደርጉ አልገባኝም ልጄ። እስቲ አንተው መቼም ከኔ አንተ ተምረሃል። ውድ ቤተሰቦች ይህን ነገር ለማጽዳት ጥረት እያረኩኝ ነው። በዚህ ዝናብ በዚህ ሁካታ ውስጥ እየተሯሯጥኩ ያለሁት ከዛሬ ነገ እያልኩ ገደብ ላለመስጠት ነው። ወደሆነ ፍንጭ መልስ እንድደርስ ነው። በጣም የተወሳሰበ ታሪክ ነው። ያው አንዴ ገብተንበታል። በዛ ላይ የራሴ የእጮኜ ታሪክ ነው እዚህ ነገር ውስጥ ያለው። እንደው ወደዛ ዕለት ጉዳይ ልመለስና እስቲ ስለተነሳው ነገር መጀመሪያ እርሶ ገለጻ ያርጉልኝ። ስለ አቶ ባህሩም ያውቋቸዋል ምናምን የሚለውን ነገር በመጀመሪያ እርሶ ገለጻ ያርጉልኝ። ወይ አንተ አሁን እኮ ለአንተም ዱብዳና እናቲቱን አይተህ ልጅቱን አግባ ይባላል እኮ። የእናትየዋ ታሪክ ጥሩ ካልሆነ ልጄንም እኮ ልታገባት አትችልም። እኔ በጥሩ ያሳደግኳት ነኝ። ከአባቷ ጋር ከሸቱ ጋር ሆነን የመጀመሪያ ልጄ ናት አልኩ። በስነ ስርዓት ተጋብተን አብረን እነዛንም ያያቸው ልጆች ወልጄ እኖራለሁ። አሁን ምን ከምን እንደሚያደባላለቁት እኮ እኔ አልገባኝም። አቶ ባህሩም የሞቱ ሰው አይደሉም እኮ አሉ በህይወት። ሁሉን ነገር መጠየቅ የሚቻል ነገር ነው። ምን እንደሚል እኔ አልገባኝም ነው እኮ የምልህ ልጄ። እኔ አልገባኝም። አንተ ልጄ ማለት ነው እኮ የልጄ ባለ እኔ ልጄ ነው። እንግዲህ እቺ ልጅ
ሌላ ታሪክ አለ የሚሉት እኔ ታሪኩ ግራ ገብቶኛል። ምን አይነት ታሪክ እንዳለ አልገባኝም። ያውጡት፣ የሚያውቀው ታሪክ አለ ያውጣው። ወይም የበላውን ገንዘብ ሊነግርህ እንደሆነ አልገባኝም። ልጅ አንተንም ግራ አጋቡ፣ ሙሽራዋንም ግራ አጋቡ፣ እኔንም እናቷን ግራ አጋቡኝ። እንግዲህ የተጀመረው እንግዲህ በዛ በሽምግልና የተጀመረ ታሪክ እዚህ ደረሰ። ይኸውልህ አሁን ሌላ መዘዝ ደግሞ ይዞ መጣ እና ልጅ አንተ እንደ ጋዜጠኛነት አቶ ባህሩም ትልቅ ሰው ናቸው፣ ባለ ሀብት ናቸው አሉ በህይወት እንግዲህ እንጃ ምን ብዬ ልበልህ። አንዳንዴ ጭንቅላቴ ሊያስብም እየሳተ ነው። ከባድ ነገር ነው የገጠመን፣ ሁላችንንም ዝብርቅርቅ ያደረገ ሁላችንንም ዝብርቅርቅ ያደረገ ግራ የሚያጋባ ነገር ነው የገጠመን። ውድ ቤተሰቦች እኔ አሁንም ወይዘሮ መዓዛን መጠየቅ እንፈልጋቸው ነገሮች አሉ። ወይዘሮ መዓዛ ግልጽ ያላረጓቸው ነገሮች አሉ። አቶ ባህሩም መጀመሪያ አላቀውም፣ ከዛ ደግሞ ወደ መጨረሻ አካባቢ ይመስለኝ ዛለት እንኳን አወቅኩት አይነት ነገር ምናም ሲነሳ ነው። ከአቶ ባህሩ ጋር በግልጽ ያሉትን ግንኙነት ማወቅ እፈልጋለሁ። አቶ ባህሩን በምን አውቃለሁ? እማውቀው እሸቱን ነው። እኔ ባለቤቴ እሸቱ ነው። አቶ ባህሩ ጋራ ምን ከምን ወስጄ ባህሩን አውቀዋለሁ ብዬ ልልህ እችላለሁ። አስረግጬ ባህሩ እንዲህ ነው ልልህ አልችልም። እኔ ምን ልበል? ባህሩ በሆነ አጋጣሚ በስራ ሂደትም ሊሆን ይችላል መጀመሪያ አካባቢ እንደሚያውቋቸው ነው እኔ መረጃ ያለኝ። ስለዚህ ችግር የለውም፣ ማወቆት ጥፋት አይደለም። የደበቁትም ሰግተው ሊሆን ይችላል። እኔ እየተረዳሁት ነው። እና ልጄ ባህሩንም አውቃቸዋለሁ። ይቅርታ አንተ አልኳቸው። እንጀራ ብልተው ያኖሩኝ ሰው ናቸው። ግን አውቃቸዋለሁ። ሌላ ጉዳይ የለንም ከሳቸው ጋር። እቤታቸው እኖር ነበረ አልኩ እኮ ልጄ። በቃ እንደዛ እየኖርን እያለን እሳቸው ናቸው ይህን እሸቱን ያመጡት። እሸቱ ይመጣል እዛ ቤት ይላላካል። ምን ይላል? እኔም እዛ ቤት ነበርኩ ብያለሁ። እና ወጣትነት ታውቀዋለህ። አሁን እንደዚህ ሆኜ አታየኝ። ወጣት ነኝ። እሳቸውም መቼም ከኔ በለጥ የሚሉ ጎልማሳ ነበሩ እና ቤታቸው ውስጥ ጥሩ ነገር አሳልፍ ያለው ማለት እችላለሁ። ሌላ ጉዳይ የለንም። በዛ መሀል እሸቱ መጣ። እኔን ብታገቢው ብለው ጠየቁኝ። እንግዲህ እኔ ለእሸቱ ይሽጡኝ፣ እኔንም የማውቀው ነገር የለም። አሁን ልጄ እንደሆነችው ነው እንግዲህ ማለት ነው። እና የዛ ልክ ነው። እኔ አቶ ባህሩን ማቃቸው ጥሩ ሰው ታማኝ ሰው እንደነበሩና ባለብዙ ሀብት እንደነበሩ አውቃለሁ። እና በገንዘብ ላይ ድርድር እንደሌላቸው አውቃለሁ። በቃ እንግዲህ እሸቱ እኔንም እሳቸው ላይ ገዝቶኝ እንደው እንዲህ ጭምልቅልቅልቅ ያለ ነገር ውስጥ ገብቶ እንደዚህ የሚለኝ አልገባኝም። እኔ ልጅ በቃ ልጅ እኔ አሁን ምለምንህ እንደ ጋዜጠኛነትህ እዚህ ድረስ ለኛ እየለፋ ነው ያለው። ቤቱ ትርምስምስና የእሳት ቤት ሆኗል። ስለዚህ አንተ አጣራልኝ ልጅ እባክህ፣ ስለ ነፍስ ብያለሁ፣ አጣራልኝ። ወይዘሮ መዓዛ ይረጋጉ። ውድ ቤተሰቦች ዝናቡን በጣም እየባሰበት ስለሆነ ትንሽ ድምጽም ሊረብሸን ስለሚችል ትንሽ ያስቸግረናል። ትንሽ ዝናቡ ከቀዘቀዘ እናየውና አንድ ማገናኛችሁ ሰው አለ። ችግር የለውም። ዝናቡ ያባራና ወደዚህ መጋብዘው ሰው ስላለ ያኔ ቆይታ እናደርጋለን። ትንሽ ድምጹ በጣም አየሩም ዝናባማ ስለሆነ በጣም እያስቸገረኝ ነው። ከደቂቆች በኋላ ዝናብ ካባራ ተመልሰን የምንገናኝ ነው የሚሆነው። ካልሆነ ነገ እናደርጋለን ቤተሰቦች። ስለዚህ ቀጥታ ወደዛው ነው ማልፍ። ውድ ቤተሰቦች ከደቂቆች በኋላ ተመልሰናል። ትንሽ ዝናቡ አሁን ረገብ ብሏል፣ ግን ያው ካለን ሰዓትም እየመሻሸ ስለሆነ እየባሰ እንዳይመጣ ብለን ቀረጻውን ጀምረናል። ወይዘሮ መዓዛ ጋር ቆይታ እያደረግን ነበር። በመሀል ዝናቡ ተባብሶን ያቆም ነው። በጣም ዘነበ ዛሬ። እንደው ምን ልበልህ፣ በቃ ልጅ እስቲ ተው አንዳንዴ ነገሮችን ተወት ካላረግ ነው እየተባባሰ ነው የሚሄደው። ያችኛውም የኔ ከንቱ ልበላት ትንሿ ልጅ በቃ እንደዚህ ምላሳም የሆነችው አባትየውም በቃ አንዳንዴ እንዴት ልበል ነገሮች ካልተውናቸው እየተባባሱ ነው የሚሄዱት። በቃ እየነደደ ነው የሚሄድሳት። ስለዚህ እስቲ እኔም በእናትነቴ ነገሩን ላቀዝቅዘው። አንተም በሰላም ልጄን አግባት፣ ተወርቶባት አይቀር ሊያገባት ነበር ቀረ፣ ሽማግሌ ሊላክ ነበር ቀረ የሚለውን ወሬ እንደው እስቲ እንደው ራጁሃ ሂድት ይበልልንና አዲስ ህይወት ጀምሮ በቃ ይቅር ነው የምለው እኔ። በቃ ሲባል ነገሮቹ ደረጃ እየሰሩብኝ መጡ።
ስለዚህ ለምን የልጅም ህይወት አይበላሽ? እኔና እሸቱ እድሜያችን እዚህ ጋር ደርሷል። ብዙ አይተን መተናል። እናንተ አላያችሁም። እች ልጅ አላየችም። ገና በአዲስ ሙሽራነቷ መደንገጧ ይሁላ ድንብር ለምን እና እባክህ ልጄ እባክህ በቃ ይቅር ነው የምለው እኔ በቃ ነገሮቹ ላይ ይቅሩ በቃ። ወይዘሮ መዓዛ ወዴት እንደሚቀር የእርሱ ሀሳብ አልገባኝም። ማለት እዚህ ደርሰን የልጆትም የአባትነት ጥያቄ ጭራሽ ጭንቅላቷ ላይ ከተፈጠረ በኋላ ባለፉ ትንሽ ከጮኜ ጋርም በስትክክል እያወራን አይደለም። ያው እኔም ነገሮችን እየተሯሯጥኩ ስለሆነ ጭንቅላቷ ላይ ማይሆን ጥያቄዎች ተፈጥረዋል። እኔም ጋር እንደዚህ አይነት ዝብርቅርቅ ውስጥ መወሰን አልፈልግም። ማለት ነገሮቹን ማጽዳት እንችላለን። ተወያይተን ተገናኝታችሁ ችግሮቻችሁን መፍታት ትችላላችሁ። እሱ ሰው ነገሮችን ካልተውካቸው ዝም ብለው የተባዙ ነው የሚመጡት እና ይሄን ብዜት እንተው እስቲ ልጄ ተው በቃ አንተው ተው በቃ እናች ልጅ በስነ ስርዓቱ ተጋብታችሁ ኑሩ፣ ህይወታችሁን እዩ ነው የምለው። የኔ ባለቤት እንደው ተዘበራርቆበትም ሊሆን ይችላል ላለውን እስቲ መለስ ብለን ደግሞ ወደ ኋላ አይተን ከሁለት ሰው አዳምጠን በቃ ሰላምን ብናመጣ ላለው በቃ እንግዲህ አባት ለልጄ ነገራትን ይሆናል እኔ እናቷ ላይ የምትሆነውን አይተሃል። ስለዚህ እስቲ እንቶ ነው የምለው በቃ ይቅር በቃ ወደፊት አትሂድ አንተ ነገሮችን ተውና ከልጄ ጋር ተጋቡ። እንደው በእንጥልጥል ነገሮቹን ትተናቸው ምንም እንዳልተፈጠረ እያስመሰላችሁ ኑሩ ነው እያሉኝ ያሉት ወይዘሮ መዓዛ? እኔ እንደዛ ነው የምለው በቃ ተውት። ከጊዜ በኋላ ተመልሰው ነገሮች ቢፈነዱስ? አሁን አድበስብሰን ያኔ እናንተ ቤተሰቦች አድበስብሳችሁ ያለፋችሁት ነገር ነው እኮ ከ23 ዓመት ምናምን በኋላ ፈንድቶ ይሄ ሁላ መዘዝ ያመጣው አይደል እኮ። አቶ ባህሩ እኮ እሱን ሲድሩኝ ዳሩኝ። እኔ እርጉዝ አይደለሁም፣ ከሱ ነው ያረገዝኩት ልጄን። እርጉዞኛ አልገባሁም። ይሄን ያህል ጥርጣሬ የሚያስገባው አንድ ሰው እኮ ሲጋባ የ5 ወር ቅሪት ይሆንና እንደዛ የኔ ልጅ አይደለም ያንቺ ልጅ አይደለችም ያስገባል። እኔ ግን ሳቀው የዛን ሰዓት እኔ ከሱ ነው ከሸቱ ነው እንግዲህ እሳቸው ጋር ኖር ታዲያ ይሄ ጥያቄ ተፈጠረ። ምንም ጉዳይ ሳይኖር እንዴት ይሄ ጥያቄ ይፈጠራል? እንግዲህ ለኔ እንደሚመስለኝ በራሴ እንደምጠረጥረው አቶ ባህሩ ባለሀብት ናቸው። ቆንጆ አይተው አያልፉም። እንግዲህ ደግሞ ወጣትነት ደግሞ እንደምታይን ቆንጆ ባልሆንም ወጣትነት ቆንጆ ያረጋል። እይታቸውን ጠርጥሮ ሊሆን ይችላል እላለሁ። በቃ አንዳንዴም እኔና እሱ በሆነ ሳንግባባ ስንቀር እኔ እኮ የሚል ቁጭት አለው። በቃ እንግዲህ አሁን ደግሞ እንዲህ አይነቱን ነገር አመጣው። ምን ልበለ እንግዲህ ወጣትነት አይን ሊያስገባህ ይችላል። ያዩኝ ነበር። አዎ በትክክል አቶ ባህሩ ያዩኛል። በቃ ግን ያው ትዳር ነገር ሌላ ነገር የለም ነው የሚሉት እርሶ? እኔ በበኩሌ የለም ነው የምለው። እኔ የለም እንግዲህ ከአቶ ባህሩ ጋር ሌላ አይነት ግንኙነት የለም። ልጄ ጊዜው ቢረዝምም መቼም የሰው ልጅ ያደረገውን ያውቀዋል አይደለም። እኔ የለም እንግዲህ ወንድ ልጅ በሴት ልጅ ላይ ጥርጣሬ ያሳድራል እምነት ከሌለው ነው እንጂ በቃ አንዳንድ ሰው ዝም ብሎ አየህም ብሎ እኮ የሚጨቃጨቅ ወንድ አለ። ገባ እንኳን በሆዱ አስቀምጦ። አዎ ያገኘኝ አቶ ባህሩ ቤት ነው ወይንም ቡና ቤት አላገኘኝም። ቡና ቤት ቢሆን የማን ልጅ ነው የእንትና ልጅ ነው ሄደሽ ነው ይለኛል። እኔ ያገኘኝ የተከበረ ቤት ነው፣ የተከበሩ ሰው ናቸው እሳቸው። ስለዚህ እኔ ከእሳቸው ጋር ምንም ግንኙነት የለኝ። ግን ምን ጥያቄ ነበረው? እንዴት አቶ ባህሩ አሳልፈው አንቺን ለኔ ሰጡ ይላል። አንድ ሰው ካከበረ በጣም ጥሩ አድርጎ ከያዘ ጥሩ ትዳር ይዘ ደግሞ ፍሬ እንድታፈራ ያደርጋል። በእኔ እንደዛ ነው እና ነገሮች የተወሳሰቡ ሆነዋል። ልጄ ተወውና እችን ልጅ አግባት ነው በቃ። እንደው ከአቶ እሸቱ ጋር ሌላ የከረረ ጸብ አላችሁ ማለት ተነጋግራችሁበት ችላ የተባለ ሊሆን ይችላል። ገና እንደተጋባችሁ ሰሞንም ከጊዜያት በኋላ እንደው የኔ ነጮኛ ልጅ አይደለች የሚለውን ነገር አሁን የተነሳው በፊትም የነበረ ጥያቄ ነው። ልጅ ድፍን አድርጎ ልጅ አይደለችም ነው የሚለኝ። አቶ ባህሩ እንዴት አሳልፈው አንቺን ለኔ ሰጡኝ የሚል ነገር አለ። ስለዚህ ደግሞ እኔ ከቁጥርም አልቆጠርኩት እነዚህ 4 ልጆችን ስወልድ ቢልም የወንዶች ጸባይ ብዬ ተወዋለሁ። በቃ አንዳንዴ እንዴት ልበለ በመጠጥ ሞቅታ ምናምን ይሄን ነገሮች የሚያወጣው አቶ ባህሩ ይላል። አቶ ባህሩ የነገር አባቴ ሲድሩኝ እንትኔ ሽማግሌ ናቸው እንጂ ባሌ አይደሉም እያልኩ መልስ ሰጠዋለሁ። እኔ በቃ
አቶ ባህሩን የሚፈልጉ ኖሮ ላንተ አይሰጡህም እለዋለሁ። አንዳንዴ በሞቅታችን ቃል ያወጣል። እንግዲህ ይመስለኛል እሳቸው በሰዓቱ ግን ስትጋቡ ሌላ ጥያቄ አልነበረው? ከማን ጋር? ከአቶ እሸቱ ጋር ስትጋቡ አቶ እሸቱና እርሶ ሲጋቡ ይሄ ልጅቷ የኔ አይደለች የሚለው ከጊዜ በኋላ የመጣ ጥያቄ ነው እንጂ በፊት ላይ አይደለም። እኔ አሁን ነው የምሰማው፣ በፊት ላይ የለም። አሁን ባለፈውም ያው አቶ እሸቱም የጋራ ልጃችሁም ታናሽ የጮኝ ታናሽ እህትም አንድ ነገር ሲሉ ነበረ። አቶ ባህሩ ከአቶ ባህሩ ጋር ጸብ ውስጥ እንዲገባ ያደረገው በሞቀታ የሚሆን አቶ ባህሩ በመጠጥ ውስጥ ያሉ እንደው ያገባህስን ሴት እኮ እኔ ካንተ በፊት አውቃታለሁ አይነት ነገር ይሉታል። እሱ ነው ጥርጣሬ ውስጥ የከተተው የሚል ነገር የገዛ ልጅሽ ትነግራለች። አዎ ያቺ ትንሽ ሆናም ወደዛ ስንሄድ አቶ ባህሩ እንዴት ልበል በአይነ ቁራኛ ያዩኛል። እሳቸውም የሆኑ ልምስምስና ልምጥምጽ ነገር ናቸው አልኩ። በቃ እኔም ፍላጎት ካላቸው ባገቡ ይኖሩ፣ እሱ ጋር ከሆንኩ በኋላ አይናቸው የሚዋዥቅ ሰው ናቸው። ስለዚህ ልጄ ትንሿ አብሶ ሰው እንዳመስልህ ነቀዝ ናት። ምን ጣልታን ሄደችው ባለፈው እሳቸውም ጋር እንደዚህ ተፈጥራለችና በዚህ መሀል እንግዲህ አባቷ እኔ ምን እንዳላት አላውቅም። እና እኔ አቶ ባህሩ አልኮኮ አቶ ባህሩ ለኔ አባቴ ናቸው። እዛ ቤት ተቀምጫለሁ ነው የምልህ። እንግዲህ እኔ እንዲህ አረጉ የምላቸው ነገር የለኝም። እኔ የለኝም። አሁንም በቃ አሁንም አግብተው በትዳር ነው ያሉት። እንግዲህ እሱን አውቃለሁ። ልጆችም አላቸው ሰምቻለሁ። አላቸው። እንግዲህ ወጣትነት ግዴታ ከሌላ ሰው ጋር ግንኙነት ይኖራል የሚለው እኔ ህልም ነው የሚመስለኝ። እኔ አላውቅም፣ ትዝም አይለኝም። እንደው ይህን ነገር ቀድሞ ባይደብቁ አቶ ባህሩን አላቃቸው ምናምን ባይሉ ነገሮቹ እንደዚህ ባልተባባሰ ቶሎ ነገሮቹን ለመፍታት እኛም በተሯሯጥን ነበረ። ያው ወይዘሮ ማዛርሶም በጣም ደብቀው ነበር። አቶ ባህሩን ባለፈው ከእናቴ ጋር በነበሩ ሰዓት አላቅም ምናምን የሚል ክህደት ፈጥሮ ነበረ። ያው ከጊዜ በኋላ ጊዜን እየመለሰው እዚህ ደርሰናል። አሁን ቀጥታ አንድ ሰው አመጣለሁ፣ ወጣ ብዬ እመጣለሁ። እባክዎትን ይግቡ። ወይዘሮ ማዛ ሰው ይዤ መጥቻለሁ። አቶ ባህሩ መጡ። ደግሞ ብር ዘመዱ ኖት። ልጄን በሏት አይደለ? አገቷት። አሁን ደግሞ ምን ሊያረጉ ነው? እንገመት ምን ሊሰሩ ነው? ሴትዮ አትበሉኝ፣ ታቆኛለህ። ያቁኛል አቶ ባህሩ። አንቱ ብር ዘመዱ ኖት። ያችን የመሰለስ ልጅ አግተዋል። አሁን ደግሞ ፊት ያመጣሃቸው ምን ነው? አንቱ ብር ዘመዱ ሰው አይደለም የምትፈልጉት። ልጄን አሁን አልረጋጋም። ለምንድን ነው እርስዎ ዳሩኝ? እርስዎ ልጄን አገቱ። ምን ማለት ነው? ምን ማለት ነው ይሄ? ልጄን አገቱ። ታዲያ ማን ነው ያገተው? አባቷ የገዛ አባቷ ልበል? እኔ ግራ ገባኝ እኮ። ልጄን ለገንዘብ አቶ ባህሩ አውቀውታለሁ እኮ። እኔም አንቱ ጋር ነበርኩ እኮ ትንሽ ቀን። ብርን እንደሚወዱ አውቀውታለሁ። ልጄን ነው አሁን እንፈልገው። እኔ ላይ አይዘንጡብኝ፣ አይዘንጡ። አውቀውታለሁ። ምንም ምንድን ነው የምረጋጋው? አልረጋጋም። ምን ልታረጋ መጣቸው? አቶ ባህሩ ይረጋጉን አንዴ። እርሶም ምን ይረጋጋሉ? እርሶም ማተረጋጉ። ምን አስቀርተው? አይ ስነ ስርዓት አለ። እባክዎትን ንስ አረፍ ይበሉ። እርሶ መውለድ አልችልም አልልም። ወልደዋል። ልጄን ያገቱት ለምን እንደው አላውቅም። ልጄ ልትሏት እንደው አላውቅም። አይገባኝም። ተረጋጊ እስቲ። በመጀመሪያ ለምንድን ነው የምረጋጋው? ሰው ከአቶ እሸቱ ጋር እኮ ስንት ነገር አውርተን እርቅ አውርደናል። አንቺ ምንድን ነው የምትይው? ከሱ ጋር ያላችሁ ወይዘሮ ማዛ ወደዚህ። ኧረ ተወይ ልጄ። ወዴት ልሁን? ወዴት ይኮናል? አቶ ባህሩ የሰሩ ስራ አገቷት። ልጄ ግን በክነ ጥበቡ መታልኛለች። አንቱ ብር ዘመዱ ነዎት። ብርን እንደምትወዱ እኮ አውቃለሁ። እግዚአብሔር ልጄን እዚህ እንኳን አመጣትና ባለጌ ነዎት፣ በጣም ባለጌ ነዎት። ሴትዮ ስነ ስርዓት አይ ስነ ስርዓት ያቋታል አይደል? አላውቃት። እኔም አላውቁት ባለጌነቱ። አሁን ባትካካዱ። እርሶም እውነቱን ቢነግሩኝ፣ ወይዘሮ ማዛም አንዳንድ ፍንጭ ሰጥተውኛል። እርሶም ደግሞ እውነቱን እንዲነግሩኝ ይፈልጋል። ምን እውነት ይናገራል? ስነ ስርዓት። አይ ካንተ ወደ አንተ እመጣልሃለሁ። ልጄን ያችን የመሰለች እግዚአብሔር እጄ ገብታለች። ካሁን በኋላ ምን እንደምታመጣ ያለው ምን እንደምታመጣ ገንዘብ የለም። እስቲ ወንድ ነው ከእጅ አውጥተህ ከዚህ በኋላ እንደው ወይዘሮ ማዛም ረጋ ይበሉ። አቶ ባህሩም አሁን ሌላ መደባበቅ አያስፈልግም። እውነቱ እንዲነግሩኝ እፈልጋለሁ።
ምን አይነት እውነታ ነው እንደው አሁን እሺ ችግር የለም ወይዘሮ መዓዛ በፊት ስለነበረው ግንኙነት ይንገሩ ማለት እሳቸው ጋር እንደሰራሽ አቶ እሸቱንም በእሳቸው አማካኝነት እንዳገኘሽ ብዙ ነገር እየነገሩኝ ነበር አልኩ እኮ አቶ ባህሩ ቤት እሰራ ነበረ አልጋ አንጣፊያቸው ነኝ አስተካካይ አልባሻቸው ነኝ እኔ ሁሉ ነገራቸው ነው የኔ ልጅ እርሶ እንትን የምትሉ አልነበረም እንደዛ ስሰራ ኖርን ማለት ነው አብረን እና ይሄ ልጅም እዛ ቤት መምጣት ሲጀምር ብታገቢው አሉኝ እሳቸው ልዳራቸው አሉኝ እሺ ብዬ ተጋብቼ ከእሸቱ ጋር መኖር ጀመርን ልጆች አፈራን ነው የምልህ አንተ ደግሞ እየነገርኩ ነው በቃ ይሄ ነው ታሪኩ እዚህ ነገር ላይ አንድ እርሱ ያልነገሩኝ ነገር ምንም አይነት ትውውቅ እንደሌሎት ወይዘሮ መዓዛ የምትባል ሴት አላቅም ብለው ካድ ነው ያረው ኧረ ያውቁኛል ግጥም አድርገው ይኸውልህ እዚህ ላይ ነው ሌብነትዎት እንደብሩ ማለት ነው ጥሩ ልጄ በመሰረቱ አላውቃትም በሌላ አይነት ግንኙነት አላውቃት አይ በአካልም የምትባል ሴትም አላቅም ነበር ያሉት ብዙ ይሄ ስም ትዝ አይለኝም እኔ አዲስ ነው ለምን ከቆይታ አኳኛም ብዙ አመት ስለሆነው ልረሳ እችላለሁ አያውቁም ሲነጋ ሰው አያውቁም ምን ማለት ነው ይሄ ያውቀውታል እሳቸው ይመልሱልህ ምንድነው እስቲ በመሐላችሁ ያለው ውስብስብና ድብቅ ነገር እንዳለ ይሰማኛል ለምን የማይነግሩኝ እኔ እኮ ነገርኩህ ለአንተ ጋዜጠኛ ነህ አይደል በመሰረቱ በብዙ አይነት መልኩ አሁን እኔ መጠይቅ አድርገህልኛል ግን ይሄ ስም ትዝ አይለኝም በስም ላይ አቋት ይችላል አሁን ፊቷን ሲያዩ አስታወሱ እኔ እንጃ እንግዲያው ባለሀብት ቤት እኮ ብዙ ሰው ይመጣል ይሄዳል በጣም ብዙ ሰዎች ይመጣሉ ይሄዳሉ እንጃ ግን እስቲ ይሄንን መልክ ምናልባት በጣም ብዙ ጊዜ ይሆናል አቶ ባሮ አይዋሹን የምር ይንገሩን ይመስለኛል በሰራተኝነት እኔ ቤት ገብታ ነበር ለተወሰነ ወቅት ምላሶትማ በሰራተኝነት ማስታወስኩ ትዝ አለኛው ያውቁታል እኔም ታሪኮትን አላወጣ ብዬ ነው እንጂ ያውቁታል አቶ ባህሩ ስንት ሴት እያመላለሱ እኔን ደግሞ በዚህኛው ስንት እንደምደሉልኝ ያውቅ ነበር ግን እዚህ ጋር ወገን ስለሌለኝ ማማክረው ስለሌለ እሱ ደግሞ ያግባሽ ስትሉ ሄድኩለት ወደሱ ደግሞ ሄድኩ ተጋብቼ ቁጭ አልኩ ማለት እኔ አቅም የለኝም ነበራ ጉልበቴን በዝብዘው ሴትነቴንም በዝብዘው ነግሮታለሁ ጋዜጠኛው ነግራለሁ ያለውን ታሪክ በቃ ነው እዚህ ጋር እንኳን ያው ስነ ስርዓት ታዲያ በዚህ አይነት መልኩ አይደለም የኛ ግንኙነት ግን በቤቴ ውስጥ በስርዓት አገለግለኝ ነበር በስራው አገለግሎት ነበር ሁለታችሁ ማለት የቆየ ጸብ አለ የደበቃችሁት ያልተናገራችሁት ነገር አለ በእኛ መሃል ሌላ ግንኙነት እኮ የለም ከማገልገል ሌላ እሺ እንደዛም ሆኖ ለምን መጀመሪያ አላቃትም ብለው ይካዱት አልመጣልኝም መልኩ አልመጣኝ ያኔ ልጅ ነበረች እና አሁን ሰዓት ያቶ እሸቱ ባለቤት መሆኗን ያውቃሉ እርስዎ ለምን እንደዚህ ድብቅብቅብቅ አድርገው ነገሩን የያዙት በትክክል ያውቃሉ ራሳቸው ናቸው ይዳሩ ለምን መደባበቅ አስፈለገ በወቅቱማ ልጁ የሥራ ሰው ነው ከሚል አኳያ እሷን ቤቴ ትኖር ነበር እሱም ያው ቅድም ለመዘርዘር እንደሞከርኩት እኔ ቤት መጥቶ ያደገ ልጅ ነው ጥሩ ልጅ ነው ታታርነቱን ሳይ ታታርነቱን ስለማ ያው አንድ ላይ ኑሮ እንዲመሰርቱ በምክር አድርጋለሁ እና ኑሮ እየኖሩ ነበር ሆዲ አባውን ብቅል ያወጣዋል አሉ አወጣዋለሁ አውጡት ካንተ ይውጣ ስነ ስርዓት አርጊ እኔ ስነ ስርዓት አለ ጋዜጠኛ ስነ ስርዓት አስይዝልኝ አቶ ባህሩ ወይዘሮ መዓዛም ሌላ ግንኙነት የለንም ብለዋል አሁን ደግሞ የደበኩት ማቀው ነገር አለ እያሉ ነው ነገሮቹን ግልጽ አድርገው መናገር አለ አንተ ደግሞ እስቲ ራስ ተረዳው አንድ ሰራተኛ በአንድ ትልቅ ቤት ውስጥ ማለት ነው ምን አይነት ኃይል አላት ምን አይነት ጉልበት አላት ከአንድ ወንድ ጋር መኖር የምትችለው ምን አቅም አላት ከጀርባዋ ሰው ሲኖራት አዎ ስትነጋገር ያ ነገር ሊፈታላት ይችላል ግን እቺ ሴት ምንድነው መሆን የምትችለው ብለ በራስህ እስቲ አስበው አንድ ሴት እዛ ውስጥ ስትኖር ምንድነው የምትነው ባለ ሀብት ነው ማታ ውስኪ ነው ቁርጥ ነው አልኩ ከዛ በኋላ ምንድነው እስቲ አስበው መጀመሪያ ሌላ ግንኙነት የለንም እያላችሁ ነው እኔን አሁንም ቢሆን ውዝግብ ውስጥ ይከተራው የለም ልበል እንጂ ለልጆቼ ምን አይነት ሂስትሪ ነው ማቀርብላቸው ታሪኬ ብልሽሽት ይልብኛል ብዬ እኔ አመቀው ኖራለሁና ያዘልኝ እንዳለቀብኝ አቶ ባህሩን ያዘልኝ ቤቴን ብጥብጥብጥ አድርጎታል በቃ በጥብጣው ነገሮቹ ግራ እየገባኝ ነው እንዳልኖር አድርገውኛል
ውድ ቤተሰቦች ተመልሰን ተገናኝተናል። ትንሽ መብራትም ጠፍቶ ነበር፣ ዝናቡ ድጋሚ ባስም ብሎበት ነበረ። አሁንም መብራት የለም፣ ግን እንቀጥለው። በዚህ አጋጣሚ አቶ እሸቱም እየደረሱ መሆኑን ሰምተናል። ስለዚህ አቶ እሸቱ ባሉበት የምንወያይ ነው የሚሆነው። ድንገት በአጋጣሚ ካሜራ ጀርባ ያሉ ሰዎች ስለደወሉላቸው እየደረሱ መሆኑን ሰምቻለሁ። በዛው ትግባባላችሁ፣ ታወራላችሁ ብዬ አስባለሁ። ምን ይላሉ አቶ ባህሩ? ምን ሊሆን ነው የሚመጣው? ይመጣል እንጂ ለምን አይመጣም? ብሬን እኮ እስካሁን አላስገባም። አንተ ብር ዘመዱ ነው። ብር ዘመዱ ምን እያልሽ ነው? ምን እያልሽ ነው አንቺ? እንኳን ልጅ እጄ ገባች። ብር ዘመዶት ነው። ዘመዶት እሱ ነው። ብር የማይወድ ሰው ማንም የለም። ዝም ብለሽ አትናገር። ብር ልንሰራበት እንጂ ሊሰራብን አይደለም። ይሄን ይወቅ። ምንድን ነው የሚሰራብን? አቆታለሁ፣ እስከ እርጅናዎት ድረስ አቆታለሁ። በብር እኔ ስርዓት አለኝ። አንጀት የተቃጠለውን ነው የማወጣው። ምንድን ነው የተቃጠለው? እናቃለሁ፣ እናገራለሁ። ይምጣ እሸቱ፣ እናገራለሁ። በገንዘብ ተረጋጉ። አቶ እሸቱ ሳይደርሱ አይቀርም። እባካችሁ እስቲ አቶ እሸቱን አስገቡልኝ። አቶ እሸቱን አስገቡልኝ። እዛም ሄደው ምን አፋለን። እባካችሁ አቶ እሸቱ ግቡ። ዛሬ ዝም አለኝ። እንኳን ደህና መጡ። አለ እንዴ? አታፍርም? ለሰውዬ ምንድነው ማፍረው? ምንድነው አንተ ችግር? ገንዘቡን ተነጋግረን በውል ጨረስናል። ለምን ነው ያስገባው? መቼ ነው የሚሰጠኝ? አሰጣቸውም። እሸቱ አሰጣቸውም። አይሰጡትም። ዝም በል እሸቱ፣ ዝም በል። ልጅና እስካሁን ምን የት ከርመህ ነው? ምንድነው እንደዚህ? ሴትዮ ዝም በይ እስኪ። በማታውቅ ነገር ምን ትላለች? ትናገራት አልፈልግም። የክብር ባል ነው ያለኝ። እንዳንቱ አይደለም። እሱ በገንዘብ ሰው አይሸጥም አይገዛም። አንቱ በገንዘብ የምገዙ ነው። ባለጌ ዛሬ አወጣው። ስነ ስርዓት አለ። እሷ ጋር መነጋገርም አለመነጋገርም ሳይሆን ገንዘቡ ይሰጣል። ወንድ ነው፣ አክብሩት፣ አናግሩት። ገና ስንት ቀን ነው ቃል ከገባ? ስንት ቀን ነው? ገና ቀኑ አልደረሰም። የተፈራረምንባቸው መቼ ነው ቀኑ? ማለት ምን ማለት ነው? ምንድነው የምትለው? አንተ እኔን አሰማም። ሁልጊዜ እሸቱ አሰማኝም። ለገንዘብ ሲሉ ብዙ ያደርጋሉ እልሃለሁ። አንተ ግን ምን አለሽ? ምን ግንኙነት? ይሄን ነው ስጨቀጭቀኝ የኖርኩ እኛው። አሁን በቃ አቶ ባህሩ ብንኖርበት ጥሩ ነው፣ ብትረጋጋ ጥሩ ነው። የተነጋገርንበት ቀንና ሰዓቱ ገና ነው። ገንዘቤን ነው ሰውዬ ብትረጋጋም ካድክ። ይህንን ሁሉ አመት ካድክ። እንዳለቃቸው ተዋውለን በዚህ ቀን አስገባለሁ። ጌታ አለ ታዲያ ያስገባው ይታል። ልጃችን ሰዓቱ ገና ነው። ይሰጣል። ገንዘብ አትበል። አንተ ልትቀበርበት ነው እንዴ? ገንዘቡን ተጠቅልለህ በገንዘቡ ልትቀበርበት ነው? ገንዘቤ እኮ ነው። ትርፍ ነገር መናገራችን። ሰዓቱ ገና የምሰጥበት ቀን ገና ነው። ቀኑ አልፎብሃል። አልፎብህ ሲሆን እኮ ነው እንደዚህ የምትለው። ገንዘብ ትላለህ እንዴ? ምን ያንተ ገንዘብ እንደውም አላቀልህም። ከፈለክ ነው እንዴ ለሳቸው የምከፍለው? እሸቱ ምን እያልክ ነው? እያስፈራራኝ እኮ ነው። የምን ገንዘብ ነው የሚከፈሉ? የገዛ ልጄን ይዘው እያስፈራራኝ እኮ ነው። ገንዘብ እያልክ ልጅሽ እኮ በገንዘብህ አንቀሃለሁ። በቃ በገንዘብህ አንቀሃለሁ። ልጄ እንኳን እጄ ገባች። ትታነቅበታለህ። ገንዘቤን ሰው እየሰጠኝ እንደሆነ ስጠኝ። ሰውዬ ለምን አትሆኝም? አሁን ለምን አትሆኝም? ታስገባን ነው አስገባን። ቤታችንን ፍርስርስ ያደርጉ ውላችን ጨርሰናል። አመት ሊነሳበት ነው። በቤታችን የመጡት ገንዘብ የምትለው ገንዘብ ጋር ነው እንደምትጠቀመው? አዎ ገንዘብ ከገንዘብ ጋር መሆኑ ነው። እኔ አንዴ ላዋራችሁ እባካችሁ፣ ተረጋጉ እባካችሁ። ያው እየታገስኩ እየጠበቅኳችሁ። ገንዘብ ችግር የለውም። አቶ እሸቱ አንዴ ስሙኝ። እኔ አሁን በመጀመሪያ ለመወያየት ነበር የተገናኘ ነው። እናንተ ወደ ጸብ ቀይራችሁታል። እርስዎም ገንዘቤን፣ አንተም እሸቱ ባለፈው ልጅ በታገተች ሰዓት ከፍላለሁ ስትል ነበር። ልጅ እጅ ስትገባ ነገሮቹ ችግር የለውም። አሁን ወደ መፍትሄ እንድንሄድ ልጅን ለማዳን ሰው ሲጨነቅ ብዙ ነገር ይላል። ያልወሰደውን ወሰድኩ ሁሉ ብሎ አምኖም እኮ እንትን ሊል ይችላል። ሰው እኮ ጭንቀት ላይ ሲገባ ብዙ ነገር ሊያደርግ ይችላል። ጉድጓድ ቢባል ይገባል። ይህ ሰውዬ ግን ችግር የለውም። አንዴ ተስማምቶ ውል እኮ የተዋልነውን እኮ እያናደርከን ያለው አንተ ሰውዬ ተወኝ። ችግር የለውም። አንዴ ዘመድ መስለው አንዴ እኔ ልንገራችሁ እንድትስማሙ ነው። ይኸውላችሁ አሁን ተረጋጉ። ብዙ መከሮችን ዛሬ ያሳልፈናል። በዚህ ውጣ ውረድ ውስጥ ነው ያለ ነው። ስለዚህ አቶ እሸቱ የሚረጋጉ፣ አቶ ባህሩ የሚረጋጉ። ስለዚህ ጀመር እኮ በቀደምም ያው ነገሮች ተመምታተውብኝ ቀበጣጥር ያለው እንጂ እኔ አሁን ቤተሰቤን አንድ አድርጌያለሁ። ካሁን በኋላ የሚመጣ ነገር ስለሌለ በቃ ኑሬን እኖራለሁ። ምንም የሚመጣ ነገር የለም ካሁን በኋላ። ምክንያቱም በቀደምም ያው እኔ ስለተደናገጡ ልጅ ስለተያዘችብኝ ብዙ ነገር አውርቻለሁ እንጂ አሁን ቤተሰቤን አንድ አድርጌ ባንዲ እየኖርኩ ስለሆነ ምንም የሚመጣ ነገር እስከሌለ ድረስ ልጅ አይደለችም ሲሉ ነበር። ዛሬ ደግሞ የሚመጣ ነገር እስከሌለ ድረስ ምንም ችግር የለም። ሰው ሲደነግጥ በቃ ልጆችን ለማዳን ስል ብዙ ነገር ብያለሁ። ስለዚህ ምንም የሚመጣ ነገር የለም ካሁን በኋላ። ልጆችን አብሬ ገንዘብ እኔ አንተን ገንዘብ አላውቅም። ልጆችን ለማለት ነው ምንድነው በቃ ካሁን በኋላ ቤተሰቤን አንድ አድርጌ እየኖርኩ ነው። በዚህ ቀን አስገባል ምን ለማለት ነው? አልከፍልም በቃ አልኩኝ። በቃ
በምጠብቀው መንገድ እጠብቅሃለሁ። ካሁን በኋላ ልጆችን ቤተሰቤን አንድ አድርጌያለሁ። አንተ በገንዘብ እንደዚህ እንደምታደርግ ከሆነ እኔ ደግሞ ካሁን በኋላ ቤተሰቤን እጠብቃለሁ። ልጅንም አግኝቻለሁኝ። ቤተሰቤን አንድ አድርጌያለሁ። ካሁን በኋላ ምንም የሚመጣ ነገር የለም። የትኛው ልጅ ነው ያገኘው? ምን ማለት ነው? ልጅ መሆኗን ታረጋግጣለህ? ምን ማለት ነው? ምን ማለት ነው? ከዚህ በፊት እኮ ወይዘሮ መዓዛ ትውውቅ እንዳለን አታውቅም? ምን ማለት ነው? አታውቅም ወይ? እስቲ ተረጋጋ። አቶ እሸቱ ምንድን ነው? ምን ማለት ነው? እገድልሃለሁ። እንደሱ አይደለም አቶ እሸቱ። እሱ ነገር ዝቅ አድርጉት። እገድለዋለሁኝ። ምን ማለት ነው? አንተ እሱ ነገር ዝቅ አድርግ። አቶ እሸቱ እንደሱ አይደለም። እስቲ አቶ እሸቱ እንደሱ አይደለም። እሱ ነገር ያወርዱ። አቶ እሸቱ እንደሱ አይደለም። አንተ ዞር በል። እንደሱ አይደለም። ምንድን ነው? እስቲ እባክዎትን ችግር የለም። ወንድ ነህ። ወይዘሮ መዓዛ አስወጡልኝ። ምንድን ነው አንተ? ኑ እስቲ አንዴ ኑ ቆይ